ሄይ ቆንጆ፣ ምን እየተጫወትሽ ነው? ማጁንግ ፓይጎ ከፍተኛ ውርድ ዝቅተኛ ውርድ። አንዳቸውንም አይደለም። ባንዲራችሁን ልወስድ ነው የመጣሁት። ስምሽን ልጠይቅ እችላለሁ? በመሪዎች ሰሌዳው ላይ ስሙ ጂያንግ ሺያ ነው። የመጨረሻ ደረጃ ላይ ያለች። ይህች ያልታወቀች አዲስ ተጫዋች የቲ ወንድማማቾችን የመለኮታዊ ስሌት 3 አጋንንትን ለመፈተን ትደፍራለች። ድምፅህን ቀንስ። የመጨረሻ ደረጃ ላይ መሆን የሚያኮራ ነገር ነው። በሩ በየት በኩል ነው? የማጁንግ አዳራሽ ሕጎች የመጨረሻ ደረጃ ላይ ያለው ሰው ለባንዲራው መወዳደር አይችልም አይሉም። የታላቅ ወንድሜ የእይታ እና የአእምሮ ስሌት ወደር የለውም። የሦስተኛ ወንድሜ ድንጋይ ማንበብና ማዘጋጀት አስደናቂ ሊባል ይችላል። እና እኔ ራሴ ምንም እንኳን ያን ያህል ተሰጥኦ ባይ በእጆቼ ውስጥ ስላለው ነገር 1 ወይም 2 ነገር አውቃለሁ። ከማን ጋር መወዳደር ትፈልጊያለሽ? ከሦስታችሁ ጋር ለጠረጴዛ ልክ ነው። ድካምን ያድናል። አንድ ያልታወቀ ሰው እኛ 3 ወንድማማቾች እንድንጫወት የ9 ዘንዶዎችን አደረጃጀት መስበር ካልቻለች በስተቀር ኑ መጠጡን አምጡ። ማስተር ጂዩ ሚስ ጂያንግ በ6 ዘንዶዎች አደረጃጀት ውስጥ ገብታለች። አስታውስ፣ እኔ አላውቃትም። መጠጣትሽን ጨርሺ፣ ከዚያ መጫወት ትቻል። ብታስታውቂ እጆችሽን ቆርጬ አባርሻለሁ። ማስተር ጂዩ ደርሷል። ማስተር ጂዩ ዛሬ ምን አመጣዎት? እባክዎ ይቀመጡ። ለማየት ብቻ ነው የመጣሁት። አንዲት ሴት በድንገት ችግር ለመፍጠር መጣች። እያጣጣማት ነው። ትምህርት ላስተምራት። አሁኑኑ አስወግዳታለሁ። ፍጠን! አባራት። አስቀድሜ አክብሮቴን ገልጫለሁ። የ9 ዘንዶዎችን አደረጃጀትም አልፌያለሁ። ሕጎቹን እየተከተልሽ አይደለም። ጥፊ! አንድ ተጨማሪ ቃል ከተናገርሽ ቆራርዲ ለዓሣ መግብሻለሁ። ደፉ ስላለፈች ሕጎቹን መከተል አለባችሁ። እንዳዘዙት። ነገር ግን የእኛ የ3ቱ የመለኮታዊ ስሌት አጋንንት ጨዋታ በቀላሉ ሊሸነፍ የሚችል አይደለም። አመሰግናለሁ ማስተር ጂዩ። ለምን ድንጋዮቹን መስማት አቃተኝ? ይህ መጠጥ የመስማት ችሎታን ያደነዛል። ሦስተኛ ወንድም ድንጋዮቹን አንብብና አስቀምጥ። እኔ አስላለሁ እና ድንጋዮቹን እቆጣጠራለሁ። ሁለተኛ ወንድም ድንጋዮቹን ቀይር። የቀርከሃ አንዱን እየፈለገች ነው። የ13 ወላጅ አልባዎች መነሻ እጅ። በእኔ ላይ ለመጫወት ምን እንዳለሽ እኔ ማጁንግ አንድ መጣል 3 አሸናፊዎች። ይህች ሴት ራሷን መሸጥ ይኖርባታል። 3ቱ ወንድማማቾች እያንዳንዳቸው የራሳቸው ክህሎት አላቸው። ነገር ግን በጣም የሚያስፈራው ነገር አብረው ሲሰሩ ነው። ሌሎቹ ምን አይነት እጅ እየፈለጉ እንደሆነ በአንድ እይታ ያውቃሉ። ይህች ሴት የዘንዶው ገንዳ ምን ያህል ጥልቅ እንደሆነ በእውነት አታውቅም። አንድ ቺፕ ለ3 ተጫዋቾች ማጣት። እንዴት እንከፋፈለዋለን? ወይስ በሰውነትሽ ትከፍያለሽ? የምትከፍየው ገንዘብ የለሽ። እንግዲያውስ እጆችሽን ትተሽ ሂጂ። ወደፊት ይህን ያህል ትዕቢተኛ እንዳትሆኒ። ቺፕስሽ አልቀዋል። አሁን ስህተትሽን ካመንሽ አሁንም ዕድል ሊኖርሽ ይችላል። አሁንም ሕይወቴን መወራረድ እችላለሁ። እንዲህ በስሜት መንቀሳቀስ እዚህ ብትሞቺ አያስገርም። እንግዲያውስ እኛ ወንድማማቾች መጀመሪያ በጠረጴዛው ላይ ምንኩ ቴሌፓቲ
አብሮ ማጭበርበር ብቻ ነው። ውርዱን ከፍ የማደርገው እኔ ብቻ መሆን አልችልም። ለምን በአንድ ዙር ሕይወትና ሞትን አንወስን? ከተሸነፍኩ በእናንተ ምሕረት ስር ነኝ። ካሸነፍኩ ይህን ሻይ ቤት እፈልጋለሁ እና የቀኝ እጆቻችሁን ሞትሽን ስትመኪ እንዳትጸጽች። የቲ ወንድማማቾች በ10 ዓመታት ውስጥ ተሸንፈው እንደማያውቁ ሰምቻለሁ። ሁሉም በወንድም ሎንግ ምስጋና ነው። በእውነት ድንጋዮቹ ባላነብ ኖሮ በእነሱ ፍጥነት ሦስቱ ወንድማማቾች የተስማማ ግንኙነት ያላቸው አይመስልም። እያንዳንዳቸው የራሳቸው ዕቅድ አላቸው። አንተ ብታሸንፍ እመርጣለሁ ወንድም ታይገር። በአንገትህ ላይ ባለው ምልክት ስገመግም ሁለተኛ ወንድም ትናንት ማታ የት ነበርክ? ትናንት ማታ ከሦስተኛ ወንድም ልክ ነው። ሦስተኛ ወንድም ወንድም ሌፓርድ የሆነ ነገር ተናገር። እንደዚያ መታዘዝ ወንድም ሌፓርድ በእውነት ያሳዝናል። ታላቅ ወንድም ሁለተኛ ወንድም ከሚስትህ ጋር እየተጫወተ ነው። በየሳምንቱ ወደብ ላይ እየሄደ ይዝናናል። ውሸት። ከሴቶች ጋር ለመጫወት የሻይ ቤቱን አክሲዮኖች አስይዝ። 13 ወላጅ አልባዎች ማጁንግ መቼ ነው ድንጋዮቹን ያሰላችሁ? ጌቶች ተሸንፋችኋል። ስምምነታችንን የምናከብርበት ጊዜ ነው። ጂያንግ ሺያ እህት ሺያ፣ ይህ ሻይ ቤት ከአሁን ጀምሮ ያንቺ ነው። ግን ስለ እጁ ሁላችንም በማጁንግ ዓለም ውስጥ ነን። ለስልጣኔ የተወሰነ ቦታ እንተው። እንደገና ስንገናኝ የተሻለ ይሆናል። የማጁንግ አዳራሽ ሕጎች። ኪሳራህን ተቀበል። እኔ ተሸንፌ ቢሆን ኖሮ በቀላሉ ትለቁ ነበር። በጣም አትግፊን። ማስተር ጂዩ እሷን ልትጠብቃት ነው። የጠረጴዛውን ሕጎች እየጠበቅኩ ነው። ኪሳራህን አለመቀበል። ጎስት ማስተር ያስተማረህ ይህን ነው? የሌፓርድን ባንዲራ እንደምናውለበልብ ማወቅህ እድለኛ። በራሴ ግዛት ላይ እጄን ለመቁረጥ ትደፍራለህ። በሕልምህ ያ አብደሃል። የሞት ምኞት አለ። ማስተር ጂዩ ጭንቅላትህ ልክ እዚህ ጋር ፈነዳ። በራስሽ እንድትንቀሳቀሺ ማን ፈቀደልሽ? አደጋ እንዳትወስጂ አላስጠነቀቅኩሽም? በጭራሽ አትሰሚም እንዴ? ተረጋጋ ማስተር ጂዩ። ሚስ ጂያንግ አሁን ጤነኛ አይደለችም። መጀመሪያ ወደ መኪናው ወስዳታለሁ። ጨካኝ እና ትዕቢተኛ መገሰጽ አለባት። ምን ማለትህ ነው? ይህ ትናንት በስሜት በመንቀሳቀስሽ ቅጣትሽ ነው። ግን አሸንፌያለሁ። እጅን ማሸነፍ በክህሎት ላይ የተመሰረተ ነው። ሕይወትሽን ማሸነፍ በልብ ላይ የተመሰረተ ነው።
እኔ ሳልጠብቅሽ በእርግጠኝነት ትሞቺ ነበር። አላመንሽም? የከዳተኛ ልጅ እንደተጠበቀው ዱርዬ እና ለማዳበር አስቸጋሪ። በዚህ የውሻ ቤት ውስጥ ታስረሽ የማምለጥ ችሎታ እንኳን የለሽም። ታዲያ በእኔ ላይ ትዕቢተኛ የመሆን ምን መብት አለሽ? ድፍረቱ ካለህ በእውነት አድርገው። እኔን መዋረድ ምን ዋጋ አለው? እያዋረድኩሽ ነው። እኔ ባልኖር ኖሮ ወይ እዚያው ሬሳ ትሆኔ ነበር፣ ወይም ለሴተኛ አዳሪዎች ትሸጪ ነበር። አሁን ቁጣሽን ትንሽ መግታት እንኳን አትችለም? ይህ ጌታውን የሚያበሳጭ ውሻ ጥሩ ውሻ አይደለም። ውሻው አንተ ነህ። ከዚህ የውሻ ቤት ስትወጪ ያኔ በእኔ ላይ ትዕቢተኛ መሆን ትችያለሽ። ማስተር ጂ ውሻ ማሰልጠን ከፈለጉ የተሳሳተ ሰው ነው ያገኙት። እኔ እርስዎ ብሆን ኖሮ ጠላት ሙሉ በሙሉ ከመውደቁ በፊት አንድም ቃል አላባክንም ነበር። አሁን እኔን ለመምታት እድል ነበረዎት። አሁን ግን በጣም ዘግይቷል። ድፍረቱ ካለዎት ሌላ ዙር እንጫወት። አንድ ሕይወት ብቻ ነው ያለሽ። ያን ያህል ብዙ ዕድሎች የሉም። አጎቴ ሊን ለምን በእጅጌው ላይ የተጠለፈ ግማሽ ጨረቃ አለ? ይህች ግማሽ ጨረቃ ለእኔ በጣም አስፈላጊ የሆነውን ሰው ትወክላለች። ለውድድሮች ሁልጊዜ እጓዛለሁ። በእጅጌ ላይ መጥለፉ ከእኔ ጋር እንዳለ ሆኖ እንዲሰማኝ ያደርግ እና አእምሮዬን ያሳርፏል። የትውልድ ምልክቷ አጎትሊን ከጠለፈው ግማሽ ጨረቃ ጋር እንዴት ይህን ያህል ሊመሳሰል ቻለ? ከአጎትሊን ጋር ጥልቅ ግንኙነት ሊኖራት ይችላል። አሳፋሪ። ማስተር ጂዩ ከማስተር ሃይ የመጣ ጥሪ ነው። ማስተር ጂዩ አንዲት ሴት አንድን ቦታ እንደተፈታተነች ሰማው እና የቲ ወንድማማቾችን እጆች እንዳሰናከለ። ሦስቱ የቲ ወንድማማቾች ስምምነቱን ለማክበር ፈቃደኛ አልሆኑ እና በሽጉጥ ተቃወሙ። ስለዚህ እርስዎ ማስተር ሃይ በድንቢጥ በር ማኅበር ውስጥ ባወጧቸው ሕጎች መሠረት እርምጃ ወሰዱ። እነዚያ ልጆች በጎስት ሃንድ ድጋፍ ላይ በመተማመን ከጊዜ ወደ ጊዜ መስመራቸውን እያለፉ ነው። ባንተ ችሎታ አንተን እንደ ዳኛ በማግኘቴ እርግጠኛ ነኝ። ነገር ግን ሕጎች መከበር ቢኖርባቸው የድንቢጥ ንጉሥ ውድድርን እንዲነካ አትፍቀድ። ሌላ ቀን ከእርስዎ ጋር ሻይ እጠጣለሁ ማስተር ሃይ። ማስተር ሃይ ይህ ሙጂዩድ በግልጽ እኔን እያነጣጠረ ነው። ያቺን ሴት ተጠቅሞ በርካታ ጌቶችን በተከታታይ አሸንፏል። በእሱ ተወንጅዬ ነበር የሊን ህንግናንን ተለማማጅ ጂያንግ ቦይዋንን እንድገድል። የዚህ ሰው ዕቅዶች በጣም ጥልቅ ናቸው። የእርስዎን የፕሬዝዳንትነት ቦታ እንኳን የሚፈልግ ይመስለኛል። የድንቢጥ በር ማኅበር ያኔ አንተን መወንጀሉ እሱን ለመቋቋም መችኮል አትችልም። ምን ማለትዎ ነው ማስተር ሃይ? ከረጅም ጊዜ በፊት ፈንጂ አጥምጄለታለሁ። ጊዜ ብቻ ነው የሚፈልገው። በበቂ ሁኔታ ጠልቆ መቀበር አለበት። በአንድ ምት ለመግደል። በጣም ጥሩ ማስተር ሃይ። የግማሽ ጨረቃ ቅርጾች በጣም ተመሳሳይ ናቸው። አጋጣሚ መሆን አለበት። ያኔ ጎስት ሃንድ አባቷን እንዲገድል ወነጀልኩት። ጂያንግ ቦይዋንን ከጂያንግ ሺያ ጋር ጠላት እንደሆን ተፈርዶብኛል። ማስተር ጂዩ ነገ የሚስ ጂያንግን ሥልጠና በግል ይቆጣጠራሉ። 13ኛዋ እህት ቲድ አሁን የሚያስፈልጋት የሚያንጸባርቁ እንቅስቃሴዎች አይደሉም፣ ነገር ግን ችግር ውስጥ ከገባች በኋላ ራስዎን የምትጠብቅባቸው ቴክኒኮች ናቸው።
መጋፈጥ ያለባት ዕጣ ፈንታ አላት። አሁን ግን አይደለም። ከዚህ በላይ መምታት አትችልም? መምታት ሰለቸሽ እንዴ? ማስተር ጂዩን ስትመች ብዙ ጥንካሬ የነበረሽ ትመስል ነበር። አይ ለዚህ ቆንጆ ፊት እንዴት ያሳዝናል! ታላቅ እህትሽ ስላላስጠነቀቀችሽ አትውቀሻት። ማስተር ጂዩን በእውነት ካበሰጨሽው ምንም ያህል ተሰጥኦ ቢኖርሽም የተጣልሽ ዕቃ ትሆኛለሽ። በዚያን ጊዜ የማጆንግን ዓለም ሳንጠቅስ በጠቅላላው የሁዋንግቹ ወንዝ ዙሪያ ላንቺ ቦታ አይኖርም። ፈራሽ ካርዶችን መጫወት አእምሮን ይጠይቃል እና በሕይወት መቆየት ስልቶችን ይጠይቃል። ፊትሽ በጣም ቆንጆ ነው። እንዴት በአግባቡ መጠቀም እንዳለብሽ መማር አለብሽ። አይ ደህና ነሽ? ውጊያን የምታስተምሪው በዚህ መንገድ ነው? አላውቅም። የራሴን ጥንካሬ አላውቅም። ማስተር ጂዩ ራሱ እንዲያስተምርሽ መጠየቅ አለብሽ። የተቀረው ባንቺ ላይ የተመሰረተ ነው። እንዲህ ያለውን ትንሽ ነገር እንኳን በትክክል ማድረግ አትችልም። እኔ ራሴ ማድረግ እችላለሁ። ታገሺው። ፊትሽ በጣም ቆንጆ ነው። እንዴት መጠቀም እንዳለብሽ መማር አለብሽ። ወደ ፍጻሜው ለመድረስ አሁንም የሙጂሂዱን ኃይል መጠቀም አለብኝ እና ጎስት ሃንድን ለማየት። አሁን በፍጹም የተጣልኩ ዕቃ መሆን አልችልም። ማስተር ጂዩ ለእኔ በጣም ጥሩ ነው። ከእንግዲህ አልታዘዝዎትም አልልም። እርስዎን ብቻ ነው የምሰማው። አሁን ሁኔታውን ተረድተሻል። ሁኔታውን መረዳት ብቻ ሳይሆን ቦታዬንም አውቃለሁ። በእርስዎ የዘንዶዎች እና የነብሮች ዋሻ ውስጥ ማስተር ጂዩ። ከእንግዲህ ለመቀለድ አልደፍርም። ከጎኖ መሆን ብቻ ነው የምፈልገው ማስተር ጂዩ እና ታዛዥ እጅዎ መሆን። ነው? ያሳዝናል። የማር ወጥመድ በእኔ ላይ አይሰራም። ልቤ በጣም በፍጥነት እየመታ ነው። አንድ ሰው የማስተር ጂዩን ልብ እሳት ትንሽ አብዝቶ ያቀጣጠለው ይመስላል። ፊቷ በእርግጥም ወንዶችን መንገድ እንዲስቱ የማድረግ አቅም አለው። ግን ምን ዋጋ አለው?
ለከዳተኛ ልጅ እንዴት ልወድቅ እችላለሁ? እዚህ ለማማት ጊዜ ካለሽ ጥረቷን ማባከን እንድታቆም ብታስታውሻት ይሻላል። መሳሪያ ሊማረው የሚገባው በጣም አስፈላጊው ነገር በእኔ ጥቅም ላይ መዋልን ነው። መሳሪያ ያ ተገቢ ነው ለእኔ። አንተ ወደ ጠላቴ ለመቅረብ መሳሪያ ብቻ ነህ። በመጨረሻ እናያለን ማን የማን ስለት እንደሆነ። መጪዎቹ የነጥብ ጨዋታዎች ከጊዜ ወደ ጊዜ አስቸጋሪ ይሆናል። አንዳንድ የህልውና ክህሎቶችን አስተምርሻለሁ። በራስሽ ኩራት እንዳትሰበሪ። እንዲህ ያለ ጠንካራ ስሜት የግራ እጁ ባይጎዳ ኖሮ ያኔ አባቴ እንኳን የእሱ ተወዳዳሪ ላይሆን ይችል ነበር ብዬ እፈራለሁ። ያሽ እጆቼ አስፈላጊ ቢሆኑ ይህን ያህል እንድትጨነቅ ለማድረግ በቂ አይደለም አይደል ማስተር ጂዩ? እስከ ተረዳሽ ድረስ ወደ ግማሽ ፍጻሜው ያለ ችግር እንድታልፊ ብትጸልኛ ይሻላል። አለበለዚያ አትጨነቅ። ካንተ በላይ ማሸነፍ እፈልጋለሁ። እመቤቴ እንደ ተሳሳትኩ አውቃለሁ። እመቤቴ ተሳስቻለሁ። አቁም። በዚህ ድል ያልተሸነፈ ሪከርድ አለኝ። ወደ ድንቢት ንጉሥ ውድድር ግማሽ ፍጻሜ ስገባ በሆነ ነገር ልትሸልመኝ አታስብም ማስተር ጂዩ? ማጣሪያዎች ብቻ ናቸው። ይህ ልታደርጊው የሚገባሽ ነገር ነበር። ከማስተር ጂዩ ምስጋና ማግኘት። የግራ እጅህን እንዴት እንዳቆሰልከው ብትነግረኝስ? በእውነት ማወቅ ትፈልጊያለሽ? እርስዎን የሚመለከት ማንኛውን ነገር ማስተር ጂዩ በጣም ያሳስበኛል። ከሁሉም በላይ ምስጢሮችን በማወቅ ብቻ ለእኔ እንድትሠራ ላደርግህ እችላለሁ። ጎስት ማስተር በርካታ ጌቶችን በተከታታይ ያሸነፈችው የማጁንግ አዲስ ተጫዋች ከማስተር ጂዩ ሰዎች አንዷ ሆና ተገኝታለች። ነገር ግን ወደ ግማሽ ፍጻሜው ስለደረሰች የድንቢት በር አካል ተደርጋ ትቆጠራለች። ለማኅበሩ አዳራሽ አክብሮቷን መግለጽ አለባት። አለበለዚያ በድንቢት ንጉሥ ውድድር ላይ ለመሳተፍ ብቁ አይደለችም። እኔም ጂዩድ እዚህ እያሉ ለማንኛውም ማኅበር አዳራሽ አክብሮቷን መግለጽ አያስፈልጋት። ለአዲስ ተጫዋች ሕጎችን መስበር ለፕሬዝዳንት ኃይል ለማስረዳት አስቸጋሪ ይሆናል አይደል? ለማኅበሩ አዳራሽ አክብሮትን መግለጽ ብቻ አይደለም እንዴ? አደርገዋለሁ። ጂያንግ ሺያ አክብሮቷን ትገልጻለች። ጎስት ማስተር አስተዋይ በጣም ቶሎ የበቀል ዕድሉ መጥቷል። ህንፍ ዙሪያ ጥምጥም አንሂድ። በሚቀጥለው ዙር ተቃዋሚህ አሁንም የእኔ ሰው ነው። ይህች ልጅ በእሱ ላይ ገር እንድትሆን ብናደርግስ? ጨዋታ ነው። በእርግጥ አዲስ ተጫዋች ዙፋንህን ይነጥቀኛል ብለህ አትፈራም ጎስት ማስተር። ሙጂዩት ማስተር ኃይ ያከብረሃል። እኔ ግን አልታገስም። ጎስት ማስተር ሁሉም የእኔ ጥፋት ነው። ለድንቢት በር አዲስ ነኝና ስነ ምግባሩን አላውቅም። ይህን የሻይ ስኒ በማስተር ጂዩ ስም አቀርብልሃለሁ። እባክዎ ጎስት ማስተር። በጣም አስተዋይ ነሽ።
ጥቂት እጆችን ማሸነፍና ቦታሽን ትረሻለሽ። መጀመሪያ መልሺ ወስጄ ጥሩ ትምህርት አስተምራታለሁ። ሌላ ቀን አክብሮቴን እገልጽልሃለሁ ጎስት ማስተር። ማስተር ጂዩ፣ በዚህ ምን ማለትህ ነው? ቺያን ሚያም ጎስት ማስተር፣ በሚቀጥለው ጨዋታ ያናደደችን ልጅ በእርግጠኝነት አጥፋታለሁ። ጥሩ። በሚቀጥለው ጨዋታ እሷን ማሸነፍ ብቻ ሳይሆን ሌላም ነገር ልታደርግልኝ ይገባል። በጣም ተቃርቤ ነበር። ጎስት ሃንድን ልገድለው እችል ነበር። ለምን አስቆምከኝ? ይህ የጎስት ሃንድ ግዛት ነው። ባላስቆምሽ ኖሮ ያለ ጉዳት ማምለጥ ትችይ ነበር ብለሽ ታስቢያለሽ? ለራስህ ብለህ ነው። ለእኔ መወዳደር እንድቀጥል ሆን ብለህ ያቋረጥከኝ። ማስተር ጂዩ፣ ስምምነታችን እንድትወዳደር እረዳሃለሁ። ቃልህን አጠፍክ። ወደ ሞትሽ ላኩሽ? የራሴ ምርጫ ነበር። እንደ መሳሪያ ብቻ አላየኸኝም እንዴ? የእኔ ሞት ከአንተ ጋር ምን አገናኘው? አዎ፣ ስለ አንድ ተራ መሳሪያ ሕይወት እና ሞት ለምን እጨነቃለሁ? የድንቢጥ ንጉሥ ውድድርን ካሸነፍሽ በኋላ በፈለግሽው መንገድ ብትሞቺ አላስቆምሽም። ያለ እኔ ፍቃድ እንዳትወጣ አድርጉ። እሺ ማስተር ጂዩ። ልቀቁን። ሙጂዩ፣ ዛሬ ጎስት ሃንድን እገድለዋለሁ። እኔን ለማስቆም እንዳታስብ። ከአሁን ጀምሮ በማጆንግ አዳራሽ ውስጥ ያሉትን ትናንሽ ጉዳዮች ራስህ ተቆጣጠር። የከዳተኛ ልጅ እሷ እንኳን ትገባለች። ግን አሁን ተቆጥተሃል። የከዳተኛ ልጅ በመሆኗ ማንነት ተቆጥተሃል። እና ስለ ሕይወቷና ሞቷ በእርግጥ ስለሚያስጨንቅህም ተቆጥተሃል። በማጆንግ አዳራሽ ውስጥ የምታደርገው ምንም ነገር የለም። እዚህ ስላቅ እየተናገር ማስተር ጂዩ፣ ማለቴ ለእሷ ስሜት አለ። ለዚህም ነው ስለ ሕይወቷና ሞቷ የምትጨነቀው። አሁንም ለእኔ የተወሰነ ጥቅም ባይኖራት ኖሮ በእውነት በጎስት ሃንድ እጅ ብትሞት እንኳን ምንም አላዝንም ነበር። ማስተር ጂዩ፣ ሚስ ጃንግ ታማለች እና ሁኔታዋ ጥሩ አይደለም። ምን? ከቀን ባነሰ ጊዜ ውስጥ ታመመች? እንዴት ነበር የምትንከባከባት? አይ፣ የተሳተፈው ሰው ሁልጊዜ ለእውነቱ ዕውር ነው። ኦህ፣ በዝናብ ውስጥ ያለ የፒር አበባ ገጽታ በእውነት እንድራራ ያደርገኛል። የተወሰነ መድኃኒት ስጧት። በደንብ ተንከባከቧት። የግማሽ ፍጻሜውን እንዲነካ አትፍቀዱ። ማስተር ጂዩ